ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ ሴተኛ አዳሪ አዳኙ ይሰኛል። ማታ ማታ ከተማዋ በጨለማ ስትዋጥ የእሱም የሥራ ሰዓት ይጀምራል። ወጣቱ ደጉ በቀለ ይባላል። መልከቀና የደስደስ ያለውና ፈገግታው የሚያምር ማራኪ ወጣት። አሟሙቆ ማውራት፣ በጨዋታው ሰውን ዘና ማድረግ ልዩ ተፈጥሯዊ ጥበቡ ነው። ይህ የተክለ ሰውነቱ ግርማ ሞገስና የጨዋታ አዋቂነቱ ግን የተሸሸገ የሸረሪት ድር ነው። የሚያጠምደው ደግሞ በሕይወት ፈተና የተገፉ ለነፍሳቸው ብለው የሌሊቱን ብርድና አደጋ የሚታገሉ ምስኪን ሴተኛ ዳሪዎችን ነው። እነዚህን ሴቶች በማሽኮርመም አባብሎ የከንፈር ወዳጅ ካልፈለገም አልፎ የትዳር አጋር በማድረግ በፍቅር እቅፍ ያደነዝዛቸዋል። ከዚያም እሱን ማገልገል ለእሱ መገበር ያልተጻፈ ሕጋቸው ይሆናል። እነዚያ ምስኪን ሴቶች ገላቸውን ሽጠው ክብራቸውን ጥለው የሚያመጡትን ላብ እሱ ሳይሰራበት አጣጥሞ ይበላዋል። ቤቱን ሞቅ አድርጎ የቤት ክራይ እየተከፈለለት ያማረውን እየበላና እየጠጣ ይንደላቀቃል። የትም ከመሄዳቸው በፊት ለእሱ የእጅ መንሻ ማቅረብ ግዴታቸው ነው። ይህን የገቢ ምንጩንም ለማግኘት የሌሊቱ ብርድ አጥንት በሚሰነጥቅበት ከምሽቱ 5 ሰዓት ተኩል ገደማ ላይ ነበር ደጉና ጓደኛው ሞቲ ሳሪስ አስፋልት ላይ ሥራ የምትጠብቀውን ደስታ ያገኟት። ደጉ ወደ እሷ ቀረብ ብሎ በለመደው የትዕቢትና የባለቤትነት ስሜት ገንዘብ ስጭኝ፣ አልጋ ይዤ ልደርበት ሲል አዘዛት። ደስታ ግን ያቺ ሌሊት አልቀናትም ነበር። ብርዱን ታክሳ የቆመችው ላቧን ጠብ አድርጋ የዕለት ጉርሷን ለማግኘት እንጂ ለእሱ የእጅ መንሻ ለማቅረብ አልነበረምና ዛሬ ሥራ አልቀናኝም፣ ምንም አላገኘውም፣ አልሰጥም በማለት መለሰችለት። ስጭኝ፣ አልሰጥም የሚለው የፍቅረኛሞቹ ንግግር ወደ ጭቅጭቅ ሲያመራ በመሃል ጓደኛው ሞቲ የሰላም አምባሳደር መስሎ ጣልቃ ገባ። አንተም ተው አንቺም ታይ፣ ስንት ክፉና ደጉን አብራችሁ አሳልፋችሁ የለ እንዴ? በማለት በለዘበ ቃል አግባብቶ የነገሩን ግለት አበረደው። ጊዜያዊ ሰላምም ወረደ። ሦስቱም ደጉ፣ ደስታና ሞቲ ተያይዘው በዚህ ጭር ባለ ሌሊት ዝምታ ውስጥ አልጋ ፍለጋ አስፋልቱን ይዘው ወደ ላፍቶ ድልድይ በእግራቸው አመሩ። መንገዳቸውን ሲጀምሩ ሁኔታው ሰላማዊ ነበር። እየተጫወቱ አልፎ አልፎም ፈገግ እያሉ ይጓዙ ነበር። ነገር ግን ጉዟቸው ከመንደሩ ራቅ ብሎ ጭው ወዳለ ጫካ ወደ ዋጠው አስፈሪ አካባቢ ሲደርስ የደጉ ውስጣዊ አውሬነት አገረሸ። የሰይጣን ድግስ በውስጡ ተጠነሰሰ። ድንገት እርምጃውን ገታ አድርጎ ፊቱን አዙሮ ቅድም ግን ለምንድን ነው ያመናጨቅሽኝ? ጓደኛዬ ፊት ለምን አመናጨቅሽኝ? በማለት መደንፋት ጀመረ። ደስታ ሁኔታው አላማራትም። የነገሩ መጥፎነት ገብቷታል። ወደ ኋላ እያፈገፈገች እዚህ ጨለማ ውስጥ ያመጣኝ ልትመታኝ ነው እንዴ ብላ ከመጠየቋን በላይ ራሷን ለመከላከል የንዴት ቃላትን ተነፈሰች። ይህኔ ደጉ አይኑ ደም ለበሰ። ለማምለጥ የሞከረችውን ደስታ አንገቷ ላይ ባጠለቀችው ስካርፍና በለበሰችው ኮፍያ ያለው ሹራብ አፈፍ አድርጎ ያዛት። ማምለጫ አጣች። አየር ሰንጥቆ የመጣው የደጉ ከባድ ቦክስ የደስታን አገጭ ሲመታ በድንጋጤና በሕመም መሬት ላይ ኩርምት ብላ ተቀመጠች። ልክ መሬት ላይ ስትወድቅ ቅድም አሸማጋይ የነበረው ሞቲ ወደ ጨካኝ አውሬነት ተቀይሮ ቀኝ እጁን ተጠቅሞ የደስታን አፍ በኃይል አፍኖ ያዘው። ጩኸቷን በጉሮሮዋ ውስጥ አስቀረው። ስሙ ደጉ፣ ምግባሩ ግን ከሰይጣን የከፋው ይህ ሰው ደስታ በለበሰችው የሹራብ ገመድ አንገቷን አስሮ እስትንፋሷን አነቀው። የነፍስ አድን ትግል፣ አየር ፍለጋ መንፈራገጥ ግን አልቻለችም። በመጨረሻም የደስታ ዓይን ነጩን አፍጦ አረፋ እየደፈቀች ያቺ ምስኪን ነፍስ በዚያች ጨለማ ሌሊት ተለይታ የደከመው ገላዋ መሬት ላይ ተዘረረ። ጓደኛሞቹ የሰሩት ግፍ አልበቃቸውም። ሞቲ አሁን በእርግጥም ሞታለች በሚል ጭካኔ አፏንና አፍንጫዋን በስካርፉና በያዘው ፎጣ ጠምጥሞ አሰረው። ደጉ ደግሞ ሕይወቷ ማለፉን ሲያረጋግጥ ያለምንም ጸጸት ያንን እስካሁን ያልቀዘቀዘ የፍቅረኛውን ገላ እየዳሰሰ በቀኝ በኩል ያለው ኪሳ ውስጥ የነበረውንና ሌሊቱን ሙሉ ብርድ ሲመታት ያገኘችውን 950 ብር አውጥቶ ወደ ኪሱ ከተተው። የገዛ ፍቅረኛውን የሕይወት አጋሩን ነፍስ በ950 ብር ለወጠው። ከዚህ ዘግናኝ የወንጀል ድርጊት በኋላ የሟችን አስክሬን ለመደበቅ አሰቡ። ደጉ ከኋላ በኩል ደረቷን፣ ሞቲ ደግሞ ሁለቱን እግሮቿን አንጠልጥለው በመያዝ በዚያ ጨለማ መንገድ ላይ አስክሬኗን
መሬት ለመሬት እየጎተቱ ወስደውም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ልዩ ቦታው ላፍቶ ድልድይ ተብሎ በሚጠራው አካባቢ ወዳለው የመስኖ ውሃ መውረጃ ጥልቅ ቦይ ውስጥ ወርውሯት፣ እነሱ ግን በዚያው በጨለማው ተውጠው ከአካባቢው ተሰወሩ። አጥንት በሚሰነጥቀው የሌሊት ቅዝቃዜ ውስጥ የፈጸመው ዘግናኝ ድርጊት አንዳችም ጸጸት አልፈጠረበትም። በነጋታው የካቲት 17 ቀን 2013 ዓ.ም የጠዋት ፀሐይ ከተማዋን ስታሞቅ ደጉ ምንም እንዳልተፈጠረ ሁሉ ከጠዋቱ 3 ሰዓት ገደማ ሟች ተከራይታ ወደምትኖርበት ቤት በድፍረት አቀና። በእጁ የነበረውን የቤቷን ቁልፍ ተጠቅሞ በሩን ከፈተው። ክፍሉ የደስታን ጠረን እንደያዘ ጭር ብሏል። እሱ ግን የልብ ትርታው አንዴም ሳይጨምር አይኖቹ ክፍሉን ቃኙ። ያቺ ምስኪን ፍቅረኛው በሕይወት ሳለች ቡና በምታፈላበት የቡና ረኮቦት ወይም የሲኒ መደርደሪያ ውስጥ የተቀመጠውን የሞባይል ቀፎ አውጥቶ ኪሱ ከተተው። ደሞ የነካውን የትናንትና ልብሱን ቀይሮ አረማዊ ማንነቱን ይዞ ከቤቱ ወጣ። ይህን የሟች ስልክም ሕይወቷን ቀምቶ ባመጣው እጅ ጉታ ታደሰ ለተባለ ግለሰብ በ300 ብር ብቻ ሸጠው። የሰው ነፍስ 950 ብር፣ የሟች ስልክ ደግሞ 300 ብር። የደጉ የጭካኔ ሂሳብ ስሌት ይህ ነበረ። ቀናቶች ነጎዱ። የደስታ በድንገት መጥፋት ያሳሰባቸው የቤቱ አከራይ ደጉን ባገኙት ቁጥር መጠየቅ ጀመሩ። ደስታ እኮ እቤት ከቀራች ሰንብታለች፣ እዚህ ነው መሄደውም አላለችም፣ አይተሃታል? በማለት በተደጋጋሚ ጠይቁታል። የደጉ ምላሽ ግን ያው የለመደው የውሸት ካባ ነበር። አላየኋትም በማለት አይኑን በጨው ታጥቦ ይመልስላቸዋል። አከራዋ ጥያቄያቸውን አጠናክረው ታዲያ ለምንድን ነው ልጅቷን ማትፈልጋት ሲሉት እሱም ቃላቱን አሳምሮ እዴ ፖሊስ ጣቢያ ሄጄ እኮ አመልክቻለሁ፣ ደስታ ፀሐይ የተባለችው ፍቅረኛዬ ጠፍታለች ብዬ የአፋልጉኝ ማስታወቂያ በአደባባይና በየቤቱ እምነቱ ለጥፌያለሁ በማለት በፈጠራ ወሬ አፉን ሞልቶ ያሻቸዋል። እውነታው ግን ሌላ ነበር። ደስታ ለ6 ወራት ያህል ተከራይታ ከኖረችበትና አስውባ ከያዘችው ቤት ከወጣች ዳግም አልተመለሰችም። ማንም እዚህ አዩዋት የሚል አልተገኘም። ድፍን 10 ቀናት አለፉ። የካቲት 25 ቀን 2013 ዓ.ም ከቀኑ 6 ሰዓት የቀትር ፀሐይ አናት ላይ ሲወጣ የዚያች ምስኪን ሴት ዕጣ ፈንታ ግልጽ ሆነ። ለፖሊስ በደረሰ ጥቆማ መሠረት ላፍቶ ድልድይ አካባቢ በሚገኘው የመስኖ ውሃ መውረጃ ቦይ ውስጥ ያቺ በክፉዎች እጅ የተጨነገፈችው ደስታ አስክሬኗ ተጥሎ ተገኘ። ፖሊስ ወደ ስፍራው ደርሶ አስክሬኑን ካነሳ በኋላ የሕክምና ምርመራ ተደረገ። ውጤቱም ሟች በጭካኔ በሰው እጅ መገደሏን አረጋገጠ። ፖሊስ እውነተኛውን ገዳይ ለማደን እንደ አውሬ ነፍንፎ ፍለጋውን ጀመረ። የምርመራው የመጀመሪያው የክር ጫፍ የሆነው የሟች ሞባይል ስልክ ነበር። ፖሊስ ባደረገው ዘመናዊና ሙያዊ የቴክኖሎጂ ክትትል ስልኩ የትና በማን እጅ እንዳለ አረጋገጠ። ስልኩን የገዛው አቶ ጉታ ታደሰ እየተገለገለበት ነበር። ፖሊስ ጊዜ አላጠፋም። አቶ ጉታን በቁጥጥር ስር አዋለው። እውነተኞቹ ገዳዮች ደጉና ሞቲ በነፃነት እየተንሸራሸሩ አቶ ጉታ ያልተገባ ጥቅም ለማግኘት ስትል ሟችን ገለሃል በሚል ከባድ የነፍስ ማጥፋት ክስ ተመሰረተበት። የስልኩ ሽያጭ አንድን ንጹሐን ሰው የገዳይነት ካባ አስለበሰው። የምርመራው አቅጣጫም ተጣመመ። በፖሊስ የምርመራ ክፍል ውስጥ አየር ጠቧል። አቶ ጉታ በላብ የተነከረ ፊቱን እየጠረገ የሞት ጥላ ያጠላበትን የነፍስ ማጥፋት ክስ ከላዩ ላይ ለማራገፍ የሕይወቱን ወሳኝ ቃል መተንፈስ ጀመረ። እኔ ነፍስ አላጠፋውም፣ ማንም ላይ እጄን አላነሳም። አቶ ጉታ ድምፁ እየተንቀጠቀጠ ፖሊሶቹን ተማጸነ። ስልኩን ያገኘሁት በገንዘቤ ገዝቼ እንጂ የሰውን ደም አፍስሼ አይደለም። ፖሊሶች ጆሮአቸውን ሰጥተው ማዳመጥ ጀመሩ። አቶ ጉታ ስልኩን ከማንና እንዴት እንዳገኘው የሚስጥሩን ቋጥሮ መፍታት ጀመረ። የሸጠልኝ ሰው ደጉ በቀለ ይባላል። ከዚህ ቀደም ሰፈራችን አቅራቢያ ዓለም ግሮሰሪ በሚባል ቦታ ውስጥ ባርማን ሆኖ ይሠራል። በዚያም ሲዝናና ስለማየው በመልክ አውቀዋለሁ። አንድ ቀን እኔ ሥራ ቦታ ላይ ያለው ድንገት ብቅ አለ። በእጁ ቼሪ የሚባል የሞባይል ቀፎ ይዟል። ፊቱን አሳዝኖ የዋ መስሎ ይህን ስልክ ያዝና ብድር አበድረኝ፣ የቤት ክራይ ደርሶብኝ ተቸግሬ ነው አለኝ። እኔም አቅም ስላልነበረኝ ገንዘብ የለኝም አልኩት። እሱም እንግዲያውስ ስልኩን የሚገዛ ሰው ፈልግልኝ ብሎኝ ሄደ። ፖሊሶቹ የምርመራ ማስታወሻቸውን እየጻፉ አቶ ጉታ ንግግሩን ቀጠለ። በማግስቱ ያው ሰው ተመልሶ መጣ። በዚህኛው ቀን የባስ ብሎ ፊቱ ላይ የውሸት ጭንቀት ተላብሶ ባክ ትላንት ያሳየውን ስልክ አንተው ግዛኝ፣ የቤት ክራይ አልፎብኛል፣ የምበላው እንኳን አጥቻለሁ እያለ ተለማመጠኝ። እኔም የኪሴን እያየው አሁን እጄ ላይ ያለው 300 ብር ብቻ ነው አልኩት።
ደጉ አንዳችም ሳይቆረቆረው ችግር የለውም ሌላ ጊዜ ትጨምርልኛለህ፣ አሁን ግን ይህን ልውሰደው ብሎ ከስልኩ ውስጥ የሟችን ሲም ካርድ አውጥቶ ቀፎውን ሰጠኝ። እኔም 300 ብሩን ሰጥቼ ተቀበልኩት። ከጥቂት ቀናት በኋላ ተመልሶ መጥቶ ብር ጨምርልኝ ሲለኝ ከፈለክ ብሬ መልስና ስልክህን ውሰድ ብዬ መለስኩት። ከዚያ በኋላ ድርሽ አላለም። እኔ ስልኩን ያገኘሁት እንዲህ ነው ሲል አቶ ጉታ ንጹሕነቱን አስረዳ። ነገር ግን አቶ ጉታ ራሱን ከመከላከል አልፎ ለፖሊስ የምርመራውን አቅጣጫ በአንድ ጊዜ የሚቀይር የገዳዩን መደበቂያ የሚያጋልጥ ወሳኝ የጥቆማ ብርሃን ፈነጠቀ። አንድ የሚያጠራጥር ነገር ልንገራችሁ አለ አቶ ጉታ ድምፁን ዝቅ አድርጎ። ይህ ግለሰብ ስልኩን በሸጠልኝ በነጋታው ከሰፈር ሰው ጋር ተጣልቻለሁ የሚል ሰበብ ፈጥሮ የሚኖርበትን ቤት ለቀቀ። የቤቱን ዕቃ ጠቅልሎ ጭኖ ከባለቤቱ ጋር ወደ ሰንበታ ከተማ ሄዷል፣ ሸሽቷል። ይህ ወሳኝ ቃል የፖሊስን የምርመራ አቅጣጫ 180 ዲግሪ አዞረው። መስጊኑ አቶ ጉታ በስህተት በተጠመደለት የወንጀል መረብ ውስጥ የነበረው ቆይታ ሲያበቃ ፖሊስ እውነተኛውን ነፍሰ ገዳይ ያንን የሴቶችን ደም እየጠጣ የሚንደላቀቀውንና የፍቅረኛውን ነፍስ በ950 ብር የሸጠውን አውሬ ለማደን ፊቱን ወደ ሰንበታ አዞረ። የደጉ የውሸትና የጭካኔ ግድግዳ መደፍረስ ጀምሯል። ፍለጋው ተጧጡፏል። የፍቅረኛውን ነፍስ በሜዳ ላይ ቀሽቶ ወደ ሰበታ ከተማ የሸሸው ደጉ በቀለ አሁንም የለመደውን የሸረሪት ድር አልተወም። ወንጀሉ እንደማይጋለጥ ደሙ ከእጁ ላይ እንደታጠበ በማሰብ ሌላኛዋን ምስኪን ሴተኛ ዳሪ ጫልቱ ጉዲሳን አጥምዶ በማግባት አዲስ ኑሮ ጀመረ። በዚያች ከተማ ውስጥ ማንም እንደማያውቀውና ከሕግ መዳፍ ለዘላለም እንዳመለጠ አምኖ እንደ ንጹሕ ሰው በድፍረት መመላለስ ጀመረ። የሟች ደስታ ደም ግን ከመቃብሩ ነው ይጮህ ነበር። ደጉ የፈጠረው የውሸት ሰላም የቆየው ለ27 ቀናት ብቻ ነበር። ፍትህ ትዘገያለች እንጂ መቼም አትቀርም። መጋቢት 24 ቀን 2013 ዓ.ም የጠዋቱ ፀሐይ ከተማዋን ብርሃን ስታለብሳት ከጠዋቱ 2 ሰዓት ገደማ ፖሊስ ያልታሰበ መረቡን ጀሞ አካባቢ ጣለ። የተጠርጣሪውን አዲስ ሚስት ጫልቱን በድንገት በቁጥጥር ስር አዋላት። ፖሊሶቹ ጊዜ አላጠፉም። ባለቤትሽ የት ነው? መደበቂያውን ምሪን በማለት አጣደፏት። ጫልቱም በድንጋጤ ፖሊሶቹን አስከትላ ሰንበታ ተከራይተው ወደሚኖሩበት ቤት አቀናች። ሆኖም የፖሊስ መኪና በራፉ ላይ ሲቆም ቤቱ ጭር ብሎ ነበር። ልቡ ቀድሞ የነገረው ደጉ ሁኔታዎች ስላላማሩት ልብሶቹን ጠቅልሎ ይዞ ከቤቱ ወጥቶ ነበር። ነገር ግን የፖሊስ አባላት አደኑን አላቋረጡም። ተጠርጣሪው ከአካባቢው ርቆ ሌላ ከተማ ሳይሰወር ለመያዝ እንደ አውሬ የእግር ኮቴውን መከታተል ጀመሩ። አፍታም አልፈጀባቸውም። ሰበታ መናኸሪያ ውስጥ አውቶቡስ መጠበቂያ ላይ የነበረውንና ዙሪያ ገባውን በጥርጣሬ የሚቃኘውን ደጉን እግር በእግር ተከታትለው እንደ ንስር በላዩ ላይ ሰፈሩበት። የካቴናው ቀዝቃዛ ብረት በእጁ ላይ ሲጠልቅ የትዕቢቱ ማማ በአንድ ጊዜ ተንኮታኮተ። ያ ሁሉ ጉራው ተኖ ከሕግ ማምለጥ እንደማይችል ተረዳ። ካሁን በኋላ መሸሸጊያ እንደሌለው እውነቱ በአደባባይ መውጣቱንና የሕግ መረብ እንደጠፈረው በተረዳ ጊዜ የልብ ትርታው ጨመረ። ዓይኖቹ በፍርሃት ተቅበዘበዙ። በመጨረሻም የክህደት አቅም አጣና ያንን ዘግናኝ የሌሊት ምስጢር የራሱንና የጓደኛውን የሞቲን ክፉ ምግባር አንድ በአንድ እየተንቀጠቀጠ መናዘዝ ጀመረ። ደጉ አንገቱን ደፍቶ ድምፁ እየተቆራረጠ ለፖሊስ መርማሪዎች የሰጠው ያ የእምነት ክህደት ቃል እንዲህ የሚል ነበር። እውነቱን ተናግሬ ልገላገል። ከአሁን በኋላ መካድ አልችልም። እውነቱ ወጥቷል። ያንን ወንጀል የፈጸምነው እኔና ጓደኛዬ ሞቲ ነን። በዚያች ሌሊት ሳሪስ አስፋልት ላይ ደስታን አግኝተን ብር ስጪኝ ስላት አልስጥም በማለቷ በንዴት ውስጤ አውሬ ሆነ። ነገሩ ወደ ጭቅጭቅ ሲያመራ ሞቲ በመሃል ገብቶ ያስታረቀም መስሎ ነበር። ነገር ግን ወደ ላፍቶ ድልድይ በእግራችን ስንጓዝ እና ጭው ያለ ጫካ ውስጥ ስንደርስ ሁለታችንም ሰይጣን ውስጣችን ውስጥ ገባ። እኔ ደስታን መልሼ ማጨናነቅ ስጀምር ራሷን ለመከላከል ሞከረች። ይሄኔ በቦክስ መታዋትና መሬት ላይ ወደቀች። እሷ ስትወድቅ ሞቲ ዝም ብሎ አላየም። ጩኸቷ ሰፈር እንዳያነቃንቅ ሰው እንዳይሰማ በጥላቻ ተሞልቶ የቀኝ እጁን ተጠቅሞ የደስታን አፍና አፍንጫ በኃይል አፍኖ ያዘው። እኔም የለበሰችውን የሹራብ ገመድ አውልቄ አንገቷ ላይ ጠምጥሜ በኃይል አነኳት። እሷም ሕይወት አልፎ አርፋ ስትደብቅ ሞቲ አሁን በእርግጥም ሞታለች በሚል ጭካኔ አፏንና አፍንጫዋን በያዘው ፎጣ አጥብቆ አሰረው። ከዚያም ኪሷ ውስጥ የነበረውን 950 ብር አውጥቼ ወደ ኪሴ ከተትኩት። አስክሬኑን እዚያው መንገድ ላይ መተው ስለፈራን
እኔ ከላይ ደረቷን፣ ሞቲ ደግሞ ሁለቱን እግሮቿን ይዞ መሬት ለመሬት እየጎተትን ወሰድነው። ወስደንም ላፍቶ ድልድይ አካባቢ ወደሚገኝ የመስኖ ውሃ መውረጃ ጥልቅ ውስጥ ወረወርናት። ወንጀሉን የሠራነው ሁለታችንም ነን። ሞቲም ቀጥተኛ ተባባሪ ነው። ይህ የደጉ በቀለ ራሱንና ጓደኛውን ያጋለጠበት ግልጽ የኑዛዜ ቃል የምርመራ መዝገቡን ሙሉ በሙሉ አብራራው። የሰው ነፍስ አጥፍቶ በ950 ብር ለውጦና አስክሬን ጎትቶ ጥሎ በሰላም መኖር እንደማይቻል የደጉ መናዘዝ ትልቅ ማረጋገጫ ሆነ። ፖሊስም ይህንን ኑዛዜ በመያዝ ወዲያውኑ ሁለተኛውን አውሬ ሞቲን በቁጥጥር ስር ለማዋል አደኑን አጠናከረ። የምርመራው አቅጣጫ ሌላኛውን ነፍሰ ገዳይ ለማደን ሙሉ ብርሃን አገኘ። ደጉ በ950 ብር የፍቅረኛውን ነፍስ ሽጦ ወደ ሰበታ ሲሰወር በደስታ አሟሟት ላይ ቀጥተኛ ተባባሪ የነበረው ሞቲ ግን አሁንም እዚያው አዲስ አበባ ውስጥ በፈጸመው ዘግናኝ ግፍ አንዳችም ጸጸት ሳይሰማው እንደ ንጹሕ ሰው እየተንቀሳቀሰ ነበር። ፖሊስ ጊዜ አላጠፋም። የደጉ የኑዛዜ ቃል እንደወጣ የክትትልና የኦፕሬሽን ክፍሉ ፈጣን መረቡን ዘረጋ። ሞቲ ሊደበቅባቸው የሚችሉባቸውን የሳሪስ የላፍቶና የሃና ማርያም አካባቢዎች በፖሊስ የደህንነት ክንፎች ጥብቅ ቁጥጥር ስር ዋሉ። የደጉ መያዝን ያላወቀውና ወንጀሉ 100% የተቀበረ የመሰለው ሞቲ የካቲት 28 ቀን 2013 ዓ.ም ከሰዓት በኋላ በለመደው ሰፈር ውስጥ ሲንቀሳቀስ የፖሊስ አባላት ሳይቀድማቸው በድንገት ከበቡት። ማምለጫ እንደሌለው ሲረዳ እጆቹን ወደ ላይ አነሳ። የብረቱ ካቴና በእጁ ላይ ሲጠልቅ የደስታ ደም ከመቃብር ሆኖ የጀመረው የፍትህ ጥሪ ሁለተኛውንም ገዳይ የሕግ እስረኛ አደረገው። ወደ ምርመራ ክፍል ሲገባ ደጉ ሁሉንም እውነታ መናዘዙን ሲረዳ ሞቲም ክደቱን ትቶ ድርጊቱን በጋራ መፈጸማቸውን አመነ። የአዲስ አበባ ፖሊስ ኮሚሽን ወንጀለኞቹን በቁጥጥር ስር ከዋለ ጀምሮ ከየካቲት 27 ቀን 2013 ዓ.ም ጀምሮ ወንጀለኞቹ ከሕግ አምልጠው ዳግም የሌላ ምስኪን ሴት ሕይወት እንዳያጠፉ የሚያደርግ ጠንካራ ማኅደር አዘጋጀ። የደጉን የእምነት ክህደት ቃል፣ የዓይን ምስክሮችን ቃል፣ የሟችን አሳዛኝ አሟሟት ሁኔታ የሚያሳዩ ዘግናኝ የፎቶግራፍ ምስሎች እንዲሁም የአስክሬን ምርመራ ውጤቶችን በአንድ ላይ አጠናክሮ በማዘጋጀት አቃቤ ሕግ በማይፈታ የክስ መረብ ጠፍሮ ፍርድ ቤት እንዲያቀርበውና የድርጊቱን ፍሬ እንዲያገኝ ጥርቅም ያለ መረጃውን አስተላለፈ። በፖሊስ የምርመራ ክፍል ውስጥ የደጉን እውነተኛና ዘግናኝ ማንነት አደባባይ ያወጣችው ሌላኛዋ ምስክር አብረው በአንድ ጣሪያ ስትኖር የነበረችው ሚስቱ ጫልቱ ጉዲሳ ነበረች። ጫልቱ ከ3 ዓመት በላይ የሌሊት ብርድና የጎዳና አደጋ ታግሳ በሴተኛ ዳሪነት ስትሰራ የቆየች ምስኪን ናት። በዚህ የፈተና ሕይወት ውስጥ እያለች ነበር ያ መልከ ቀና አታላይ ደጉ በቀለ ፊቱን አሳምሮ ሕይወቷ ውስጥ የገባው። ትውውቃቸው በፍጥነት አድጎ ወደ ውሸት ፍቅር ተቀየረ። የጎዳናውን ሕይወት አብረን እናሸንፈዋለን በሚል ጣፋጭ ቃል አሳምኖ ደጉ ዕቃውን ጠቅልሎ እሷው ተከራይታ ወደምትኖርበት ቤት ገባ። ጋብቻ መሠረቱ። ጫልቱ ባላገባው ከብርድና ከስቃይ ያረፍኩ ከለላ አገኘው ብላ ስታስብ፣ እውነታው ግን ፍጹም ተቃራኒ ነበር። ባል የተባለው ሰው እሷን ከሴተኛ ዳሪነት ሕይወት ሊያወጣ ቀርቶ የባሰ የገቢ ምንጩ አደረጋት። ሥራዋን እንድታቆም ቅንጣት ታህል ግፊት አላደረገም። እንዲያውም ይገፋፋት ነበር። ፀሐይ ጠልቃ ከተማዋ በጨለማ ስትዋጥ ጫልቱ ለሥራ ወደ አስፋልት ትወጣለች። ሌሊቱን ሙሉ ክብሯንና ገላዋን ሽጣ በብርድ ተቆራምዳ ያገኘችውን ገንዘብ ይዛ ጠዋት ወደ ቤቷ ስትመለስ ደጉ እንደ ጌታ እግሩን አጣጥፎ ይጠብቃታል። ያንን በላቧና በእንባዋ ያመጣችውን የሌሊት ገቢ በሙሉ ነጥቆ ለእሷ ግን እንደ ትልቅ ምጽዋት 100 ብር ብቻ አስቀርቶላት ሌላውን ኪሱ ይከታል። የጫልቱ ምስክርነት በዚህ ብቻ አላበቃም። የባሏን የሌሊት ገመናም አጋለጠች። እኔ ማታ ማታ ለሥራ ስወጣ እሱ ደግሞ የሌብነት ወንጀል ለመፈጸም በጨለማ ይወጣል ስትል የሰውየውን አረመናዊ የኑሮ ዘይቤ ፍንትዋ አድርጋ አሳየች። እንዲህ ባለ የብዝበዛ ሕይወት ውስጥ በንፋስ ስልክ ላፍቶ ክፍለ ከተማ ሃና ማርያም ተብሎ በሚጠራው ሰፈር ለ2 ዓመታት ያህል አብሮ ኖሩ። ያቺ ምስኪኗ ደስታ የተገደለችበት ዕለት ግን የሁሉም ሕይወት ተቀየረ። ደጉ ወደ ቤት መጥቶ የፍርሃትና የድንጋጤ ካባ ለብሶ ከሰው ጋር ተጣልቻለሁ፣ ሰው መትቻለሁ፣ እዚህ መቆየት የለብኝም፣ መኖሪያ ቤታችንን በፍጥነት መቀየር አለብን ብሎ አሳመናት። የካቲት 27 ቀን 2013 ዓ.ም ከጠዋቱ 2 ሰዓት ገና ውድቅት ሌሊት እያለ የሸሸው ደጉ ዕቃቸውን በተሽከርካሪ ጭነው ጫልቱ አንዳች እውነታ ሳታውቅ የሰው ደም የጠጣውን ገዳይ ባሏን አጅባ ወደ ሰበታ ከተማ ሸሹ። በሰበታ ከተማም የፈጠሩት የውሸት ሰላም የዘለቀው ለ27 ቀናት ብቻ ነበር። መጋቢት 24 ቀን 2013 የሕግ ክንድ በድንገት ደርሶባት
ጫልቱ በፖሊስ ቁጥጥር ስር ስትውል አብረው ትተኛ የነበረው ሰው ከደሙ ንጹሕ የሆነ ባል ሳይሆን በእጁ ላይ የሰውን ደም ያጨማለቀ ጨካኝ ነፍሰ ገዳይ መሆኑን አወቀች። ጫልቱ ለፖሊስ የምትሰጠውን ቃል ስታጠቃልል የዚያን ጨካኝ ሰው የተደበቀ ማንነት ሙሉ በሙሉ አጋለጠች። ደጉ በቀለ ሴተኛ አዳሪዎችን እያነፈነፈ በማጥመድ የውሸት የፍቅር መረብ ውስጥ እንደሚከታቸው፣ ከዚያም የእነሱን ደምና ላብ መጥቶ እንደሚኖር በእንባ ታጅባ መሰከረች። ይባስ ብሎም በዚያ ጨለማ ሌሊት ሕይወቷ የተቀጠፈችውን ምስኪኗን ደስታ ፀሐይን በመልኩም ሆነ በሥራ አጋርነቷ ጠንቅቃ እንደምታውቃት ተናገረች። ነገር ግን ከፖሊስ ቁጥጥር ስር እስከዋለችበትና እውነቱን እስካወቀችበት ቅጽበት ድረስ አብሯት በአንድ ጣሪያ ስር የሚኖረውና ባሌ የምትለው ሰው የዚያች ምስኪን ጓደኛዋ ገዳይ መሆኑን ጭራሽ አታውቅም ነበር። ምርመራው ተጠናቀቀ። የጫልቱ ቃል የተጠርጣሪውን የጭካኔ ልክና የሸረሪት ድር አደባባይ አወጣው። አቃቤ ሕግም ይህን የሕግና የሞራል ድንበር የጣሰ በከባድ የወንጀል አድራጊነት የሰው ነፍስ ያጠፉትን አረመኔዎች ለፍርድ ለማቅረብ የሰነድና የሰው ማስረጃዎችን እንደ ብረት አጠናክሮ እንደ ሰንሰለት አጋጥሞ በማደራጀት ከባድ የነፍስ ማጥፋት ክስ መሠረተባቸው። ቀኑ መጋቢት 9 ቀን 2014 ዓ.ም ነው። ስፍራው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት። ችሎቱ በከባድ ጸጥታ ተውጧል። በዚያች ክፉ ሌሊት ምስኪኗን ደስታ ሲያንቋት አፏንና አፍንጫዋን አፍነው ሕይወቷን አጥፍተው 950 ብሯን ዘርፈው ገደል ውስጥ ሲወረውሯት ፊታቸው ላይ ይነበብ የነበረው ትዕቢትና ጭካኔ ዛሬ በፍርድ ቤቱ አደባባይ ላይ የለም። ደጉ በቀለና ጓደኛው ሞቲ አንገታቸውን ደፍተዋል። አሁን የውሸት አንደበታቸው የሚናገርበት ጊዜ አልፏል። ፍትሕ ቃሏን የምትሰጥበት ሰዓት ደርሷል። ዳኞች የግራ ቀኙን ክርክር፣ አቃቤ ሕግ ያቀረበላቸውን ጥርቅምቅም ያሉ የጫልቱና የሌሎች ምስክሮችን ቃል እንዲሁም የሟችን አሰቃቂ የአሟሟት ሁኔታ ያረጋገጠውን የሕክምና ውጤት ከሕግ ሚዛን ጋር አገናዝበው በጥብቅ መርምረዋል። ፍርድ ቤቱ መዝገቡን መርምሮ ባስተላለፈው ውሳኔ አንደኛ ተከሳሽ ደጉ በቀለ ወንጀሉን በቀጥታ በማቀድ የሟችን አንገት በሹራብ ገመድ በማነቅና ንብረቷን በመዝረፍ ዋና ወንጀል አድራጊ ሆኖ ተገኝቷል። ሁለተኛው ተከሳሽ ሞቲ መጀመሪያ ላይ እንደ አስታራቂ ሰው ቀርቦ ወንጀሉ በሚፈጸምበት ቅጽበት ግን ወደ አውሬነት ተቀይሮ የሟችን አፍና አፍንጫ አፍኖ በመያዝ ጩኸቷ እንዳይሰማ በማድረግና አስክሬኑን በጋራ በመጎተትና በመደበቁ በሕግ ፊት የቀጥተኛ ወንጀል ተባባሪ ሆኖ ጥፋተኝነቱ ተረጋግጧል። በመጨረሻም ያቺ ፈጣሪ ያለህ እያለች አየር ያጣቸው የደስታ ነፍስ ከመቃብር ሆና የፍትሕ ያለህ ስትል የነበረው ጩኸት እውነተኛ ሰሚ ያገኘ። የችሎቱ ጸጥታ በዳኛው ግርማ ሞገስ ባለው ድምፅና በመዶሻው ጩኸት ተሰበረ። ፍርድ ቤቱም ተከሳሾቹ በፈጸሙት አሰቃቂ የነፍስ ማጥፋትና የዘረፋ ወንጀል ጥፋተኛ ሆነው በመገኘታቸው ዋና ወንጀል አድራጊው ደጉ በቀለ በ15 ዓመት ጽኑ እስራት እንዲቀጣ ሲወሰንበት፣ የወንጀሉ ቀጥተኛ ተባባሪ የነበረው ሞቲ ደግሞ ድርጊቱን በማገዝና የወንጀል ፍሬውን በመጋራት በ12 ዓመት ጽኑ እስራት ማረሚያ ቤት ወርደው የሰሩትን ግፍ እያሰቡ በጸጸት እንዲማቅቁ የመጨረሻውን የፍርድ ውሳኔ ያሳለፈባቸው። የሁለቱም ወንጀለኞች የነጻነት በር በአንድነት ተዘጋ። ለዓመታት ከማኅበረሰቡ ተለይተው ከፀሐይ ብርሃን ርቀው የብረት ግድግዳ ወዳለበት ወህኒ ቤት ወረዱ። ያቺ ምስኪን ነፍስም በመጨረሻ ሙሉ ፍትሕ አግኝታ አረፈች። በወንጀል ምርመራ ሥራ ላይ ትኩረት የሚያደርገው ፕሮግራማችን ለዛሬ የተዘጋጀው የወንጀል ታሪክ በዚህ አብቅቷል። ወንጀል ፈጽሞ ከሕግ ማምለጥ እንደማይቻል የደጉና የሞቲ መጨረሻ ሕያው ምስክር ነው። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ በሌላ እውነተኛ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።